በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በዘመነ ማቴዎስ ወሩ ታኅሳስ ዕለቱ ማክሰኞ ሰዓቱ ከሌሊቱ 10 ሰዓት ቀኑም 29 ይሄ ነው ጌታችን ኢየሱስ ከመቤታችን የተወለደበት ቀን። ለመላው የኦርቶዶክስ እምነት ተከታዮች በሙሉ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ። ከናፍቆት ሚዲያ ቤተልሔም ሰለሞን ነኝ። ይህንን ፕሮግራም ስፖንሰር ያደረጉላችሁ አብነት ገበያ 332 ፓርክ አቬኒው ባልቲሞር ሜሪላንድ 21201 እና የእናት ሁሉን አቀፍ ገበያ 8224 ፊላደልፊያ ሮድ ሮዝዴል 21237 ሜሪላንድ ናቸው። ከአገር ቤት እስከ አሜሪካ ሁሉም የሚያስፈልጋችሁ እኛ ጋር አለ። ኑ ጎብኙን ይሏችኋል። ናፍቆት ሚዲያ የተለያዩ እውነተኛና አስተማሪ ታሪኮች የሚቀርብበት ናፍቆት ሚዲያ። አይተው ሲጨርሱ ለሌላው እንዲደርስ ሰብስክራይብ፣ ላይክ፣ ሼር ማድረግዎን አይዘንጉ። ናፍቆት ሚዲያ። በመላው ዓለም በሚገኙ በኦርቶዶክስ እምነት ተከታዮች ዘንድ የልደት በዓል በአንድ ቀን በከፍተኛ ሁኔታ ተከብሮ ውሏል። በእስራኤል ቤተልሔም፣ በግብፅ፣ በራሽያ፣ በአረብ ሀገራት የኦርቶዶክስ ተከታዮች ጭምር በተመሳሳይ ቀናት ተከብሮ ውሏል። ከላይ በስም የጠቀስናቸውም ሆኑ ያልጠቀስናቸው አገራት የፋሲካ በዓልንም በተመሳሳይ ቀናት ያከብራሉ። ይህ የዘመን አቆጣጠር ልዩነት ከየት መጣ? ስለ ዘመን አቆጣጠር ትረካ የተለያየ አጀማመርና ልዩነት ቢኖርም የእኛም ሆነ የምዕራባውያን ዘመን አቆጣጠር መነሻው የኢየሱስ ክርስቶስ ልደት ነው። ኢየሱስ የተወለደው ቤተልሔም የተባለ አንድ ቦታ ነው። በዚህ ምዕራቡም ሆነ ምስራቁ የቀረው ዓለም ሁሉ ይስማማበታል። ከዚህ እውነት በመነሳት እስከ 532 ዓመተ ምህረት ድረስ የምዕራባውያንና የእኛ ዘመን አቆጣጠር አንድ ነበር። በ532 ዓመተ ምህረት ግን ዲዮናስዮስ የተባለ ሮማዊ መነኩሴ አዲስ ቀመር በማውጣት ነባሩን የዘመን አቆጣጠር ከመሰረቱ አናጋው። ይህም በእኛና በአውሮፓውያን አቆጣጠር መሃል የ7 ዓመት ከ8 ወር ልዩነትን አመጣ። በአባ ዲዮናስዮስ ቀመር መሰረት ኢየሱስ የተወለደው በ5492 ዓመተ ዓለም ላይ ነው ማለት ነው። ይህ ደግሞ በመጽሐፍ ቅዱስ ተመስርተው ቀመራቸውን ላወጡ እንደ ኢትዮጵያ ላሉ ሀገራት የሚዋጥ አልሆነም። ምክንያቱም እግዚአብሔር ለአዳም በ5500 ዓመት ተወልጄ ብሎ የገባውን ቃል በማሰብ የእግዚአብሔር ቃል አይለወጥም፣ እግዚአብሔር አይዋሽም፣ የተወለደው በገባው ቃል መሰረት ልክ በ5500 ዓመተ ዓለም ላይ ነው በማለት የአባ ዲዮናስዮስን ሐሳብ ዘመን ውድቅ ያደርጉታል። ይህ አብይ ጉዳይም ነው የልዩነቱ መነሻ። የቀናቱ ልዩነት ደግሞ እስከ 16ኛው መቶ ክፍለ ዘመን ድረስ ኦርቶዶክሱ ዓለም እየተጠቀመበት ያለውን የቀናት አቆጣጠር ከሞላ ጎደል ሁሉም ይጠቀሙበት ነበር።
አሁን ገኖ ያለው የቀኖች ልዩነት ያመጣውና አንድ በዓልን በተለያየ ቀን እንድናከብር ያደረገን የምዕራባውያኑ የቀናት አቆጣጠር ልዩነት የመጣው በ16ኛው መቶ ክፍለ ዘመን መጨረሻ አካባቢ በነበረ አባ ጎርጎሪዮስ በሚባል የሮማ ካቶሊክ ጳጳስ ነው። አባ ጎርጎሪዮስ 13ኛ የተባለ ሊቀ ጳጳስ ሌላ ቀመር አወጣና በነበረው የጊዜ አቆጣጠር ላይ 10 እና 11 ቀናት በመደመር እንደ አውሮፓውያኖቹ አቆጣጠር ጥቅምት 5 ቀን 1575 ዓ.ም ነገ ጥቅምት 15 ቀን ነው ብሎ አወጀ። የአባ ጎርጎሪዮስ ሐሳብ ብዙ የካቶሊክ እምነት ተከታዮች ሀገሮች ቢቀበሉትም የኦርቶዶክስ እምነትን የሚከተሉ ሀገሮች ግን በሐሳቡ አልተስማሙም። ምክንያቱም ሊያሳምናቸው አልቻለም። ሆኖም ግን የካቶሊክ ሃይማኖት በምዕራቡ የተስፋፋ ስለነበረ በቀኝ ግዛት፣ በምዕራቡ የኢኮኖሚ የበላይነት፣ የባህል ወረራና በሸቀጥ ስርጭት ምክንያት በፍጥነት ሊስፋፋ ችሏል። ኢትዮጵያ ቅኝ ባለመገዛቷ ከአፍሪካ ተለይታ የነበረውን እንደያዘች ልትቀጥል ችላለች። በዓለም ያሉ ኦርቶዶክሶች እኛ የምንከተለውን ገና እና ፋሲካ አብረው ነው የሚያከብሩት። ይህ የሆነበት ምክንያት እንደኛ ሁሉ የጎርጎሪዮስን የካቶሊክ ጳጳስ አቆጣጠር ስላልተቀበሉና በነባሩ ስለጸኑ ነው። ሁለቱም ጎራዎች የየራሳቸውን ትንተና አላቸው፣ ግን የየራሳቸው ቀመር ልክ አድርገው ስለሚያዩ አንዱ ሌላውን ማሳመን አልቻለም። ስለሆነም 7 ዓመት ከ8 ወር ልዩነት የተፈጠረው በ532 ዓመተ ምህረት አባ ዲዮናስዮስ በቀመሩት ሂሳብ ምክንያት ሲሆን የዕለቱ ልዩነት የተከሰተው ደግሞ በ1575 ዓመተ ምህረት አባ ጎርጎሪዮስ ባወጡት ቀመር መሰረት ነው። ይህንን መረጃ የሰጡንን ሊቀ ስዩማን ደጀኔ ይግዛውን ከልብ እናመሰግናለን። እኛም በኦርቶዶክስ እምነት ተከታዮች ዘንድ ሲከበር የነበረውን የገናን በዓል በባልቲሞር ሜሪላንድ በመካነ ሰላም ኢየሱስ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በልዩ ሁኔታ አክብረነዋል። አከባበሩን በጥቂቱ እንጋብዛችሁና እንለያችኋለን። ፕሮግራማችንን ሰብስክራይብ፣ ላይክ፣ ሼር ማድረግ አይዘንጉ። መልካም ጊዜ